ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮውን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። የ2025-26 የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብሮች ተካሂደዋል። ቤተሰቦች የሚቀረው አንድ መርሃ ግብር ብቻ ነው። ማንቸስተር ዩናይትድ ከኤቨርተን ጋር ዛሬ ምሽት የሚጫወቱ ይሆናል። የእንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዥ ምን ይመስላል የሚለው ስንመለከት ትናንት ምሽት በሰሜን ለንደን ደርቢ ጨዋታ በኢምሬት ስታዲየም ቶተንሃም ስፐርን 4-1 ያሸነፈው አርሰናል ሊጉን በአንደኝነት እየመራ ይገኛል። 12 ጨዋታዎችን አድርጎ 18 ነጥብ ጎልና 29 ነጥቦችን ማሰብሰብ ችሏል። ሁለተኛ ላይ ደግሞ የምዕራብ ለንደኑ ክለብ ቼልሲ ያለ 12 ነጥብ ጎልና 23 ነጥቦችን ማሰብሰብ ችሏል። ሶስተኛ ማንቸስተር ሲቲ መቀመጥ ችሏል። 14 ነጥብ ጎልና 22 ነጥቦችን ማሰብሰብ ችሏል። አራተኛ ላይ የኡናይ ኤምሪው ክለብ አስቶን ቪላ ተቀምጧል። 4 ነጥብ ጎልና 21 ነጥቦችን ማሰብሰብ ችሏል። አምስተኛ ክሪስታል ፓላስ መቀመጥ ችሏል። 7 ነጥብ ጎልና 20 ነጥቦችን ማሰብሰብ ችሏል። ስድስተኛ ላይ ደግሞ ብራይተን አለ 3 ነጥብ ጎልና 19 ነጥቦችን ማሰብሰብ ችሏል። እንዲሁም ሰንደርላንድን በተመሳሳይ 3 ነጥብ ጎልና 19 ነጥቦችን ማሰብሰብ ችሏል። ስምንተኛ ላይ በርንማውዝ መቀመጥ ችሏል። አንድ የግብ ዕዳ አለበት 19 ነጥቦችን ማሰብሰብ ችሏል። ቶተንሃም ስፐር ደግሞ 9ኛ ላይ መቀመጥ ችሏል። 6 ነጥብ ጎልና 18 ነጥቦችን በመሰብሰብ ዛሬ ጨዋታውን የሚያደርገው ማንቸስተር ዩናይትድ ደግሞ ከቀሪዎቹ ክለቦች አንድ ቀሪ ጨዋታ የቀረው 1 ነጥብ ጎልና 18 ነጥቦችን በመሰብሰብ 10ኛ ላይ መቀመጥ ችሏል። 11ኛ ላይ ደግሞ የአምናው ሻምፒዮን የአርኔ ስሎቱ ክለብ ሊቨርፑል መቀመጥ ችሏል። 11ኛ ላይ ሲቀመጥ 2 የግብ ዕዳና 18 ነጥቦችን መሰብሰብ ችሏል። ብሬንትፎርድ 12ኛ ነው። ኤቨርተን 13ኛ፣ 14ኛ ኒውካስትል ዩናይትድ፣ 15ኛ ፉላም፣ 16ኛ ኖቲንግሃም ፎረስት፣ 17ኛ ዌስትሃም ዩናይትድ፣ 18ኛ ሊድስ ዩናይትድ፣ 19ኛ በርንሌና 20ኛ ላይ ደግሞ ወልቨርሃምፕተን ወንደረርስ መቀመጥ ችሏል። ቤተሰቦች የማን ደጋፊ ናችሁ? የምትደግፉትን ክለብ ስምና እንዲሁም ያለበትን ደረጃ ኮሜንት መስጫ ቦክስ ላይ ጻፉልኝ። የእንግሊዝ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ተጫዋቾችን በደረጃ ስንመለከት ደግሞ ከ12ኛ ሳምንት በኋላ ኤርሊንግ ብራውት ሃላንድ 14 ግቦችን በማስቆጠር በአንደኝነት መቀመጥ ችሏል። ኢጎር ቲያጎ ከኤቨርተን በ9 ግቦች ሁለተኛ ላይ፣ ዳኒ ዊልቤክ ከብራይተን በ7 ግቦች ሶስተኛ ላይ መቀመጥ ችሏል። አንቷን ሴሜኒዮ ከበርንማውዝና ዣን ፊሊፔ ማቴታ ደግሞ ከክሪስታል ፓላስ በተመሳሳይ 6 ግቦችን አስቆጥረው ከ1 እስከ 5 ያለውን ደረጃ ላይ መቀመጥ ችለዋል። አርሰናልን ከሊጉ አሸናፊነት ማቆም የሚችለው ራሱ አርሰናል ብቻ ነው። ጄሚ ካራገር ኢዜ ይቅር በለኝ ብሏል። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር በዚህ ዓመት አርሰናልን ማስቆም የሚችል ቡድን ያለም በማለት ተናግሯል። ጄሚ ካራገር ሲናገርም አርሰናልን ዋንጫውን ከማሸነፍ ማስቆም የሚችለው ብቸኛው ቡድን ራሱ አርሰናል ብቻ ነው ብሏል። ስለ ኢዜም ያነሳው የቀድሞ ተጫዋቹ የኢዜን ፊርማ ዝቅ አድርጌ ስመለከተው ነበር፣ እሱን ይቅርታ ጠይቃለሁ ብሏል። እሱ እውነተኛ ተጫዋች ይመስላል ያለው ጋራገር አርሰናል በዚህ ዓመት ሊጉን እንዲያሸንፍ በመርዳት ልዩነት ሊፈጠር ይችላል ሲል የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ተደምጧል። በሌላ በኩል ደጋፊውን ይቅርታ እንጠይቃለን ብሏል ቶማስ ፍራንክ። የቶተንሃሙ አሰልጣኝ ቶማስ ፍራንክ ከትናንት ምሽቱ ጨዋታ በኋላ በጣም የወረደ እንቅስቃሴ አድርገናል ሲል ገልጿል። አያይዞም ሁሉንም የክለቡ ደጋፊዎች ይቅርታ እንጠይቃለን፣ ይህን ነው ማለት የምችለው ሲል ተናግሯል። በትናንት ምሽቱ ጨዋታ ምኑ የበለጠ እንዳበሳጨው የተጠየቀው የቶተንሃሙ ዋና አሰልጣኝ ቶማስ ፍራንክ ምን ከየቱ ጀምሬ ከየቱ ልጨርሰው ሲል መሬቱን ገልጿል ተብሏል። መረጃው ስካይ ስፖርት ይፋ አድርጎታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎቼ ልቀጥል።
ይህ ቡድን የተለየ ብቃት አለው ያለው ደግሞ አርቴታ ነው። ኢዜ አስደናቂ ተጫዋች ነው ብሏል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ከትናንት ምሽቱ የክለቡ ድል በኋላ ለእኛ የተለየ ቀን ነበር ሲል ተናግሯል። የጨዋታውን አስፈላጊነትና ለደጋፊው ምን ማለት እንደሆነ እናውቃለን ያለው አርቴታ ውብ ቀን ነበር ብሏል። ስለ ኢዜም ያነሳው አርቴታ እሱ አስደናቂ ተጫዋች ነው፣ ቡድኑ ሚዛኑን እንዲጠብቅ የሚያደርግ አስማታዊ ነገሮችን ማድረግ ይችላል ብሏል። አክሎም በሰሜን ለንደን ደርቢ ሃትሪክ የሰራ ሶስተኛው ተጫዋች መሆኑ በራሱ ትልቅ ነገር እንዳደረገ ይናገራል። 4 ወይንም 5 ማድረግ ይችል ነበር ብሏል። ጨዋታውን በእያንዳንዱ ቅጽበት ተቆጣጥረናል፣ ብዙ የግብ ዕድሎችንም ፈጥረናል፣ ለማስቆጠርም ተቃርበናል ሲል ገልጿል። ሜዳ ላይ ያስገባነው እያንዳንዱ ተጫዋች የጠየቅነውን ሁሉ ያለ ማመንታት ያደርጋል። ይሄ ቡድን የተለየ ጥራት አለው ሲል ማይክል አርቴታ ከትናንት ምሽቱ የክለቡ ድል በኋላ ተናግሯል። አሰልጣኝ ማይክል አርቴታ በሰሜን ለንደን ደርቢ ከቶተናም ጋር በኤምሬት ስታዲየም ባደረጋቸው ጨዋታዎች በተጫዋችነትም በአሰልጣኝነትም ተሸንፎ አያውቅም ሲል ይህንን መረጃ ስኮር 90 ይፋ አድርጎታል። ኢብሬች ኢዜ ደግሞ ሃትሪክ እንድሰራ ጸሎት አድርጌ ነበር ብሏል። የመድፈኞቹን 3 ግቦች ያስቆጠረው ኢብሬች ኢዜ ቡድኑን በመርዳቴና በድሉ ተደስቻለሁ ሲል ከትናንት ምሽቱ ጨዋታ በኋላ ተናግሯል። ሃትሪክ ለመስራት ጸሎት አድርጌ ነበር የገባሁት ያለው ኢዜ ጸሎቴ ፍሬ አፍርቷል፣ ፈጣሪን አመሰግናለሁ ሲል ገልጿል። ባለፈው ክረምት ቶተናምን ለመቀላቀል ተቃርቦ ስለመሆኑ እየተጠየቀው ኢዜም ስለ እሱ ባናወራ ሲል አጭር ምላሽ ሰጥቷል። ኢዜ በ47 ዓመታት ውስጥ በሰሜን ለንደን ደርቢ ጨዋታ ሃትሪክ የሰራ የመጀመሪያው ተጫዋች በመሆን አዲስ ታሪክ አስመዝግቧል ያለው ደግሞ ሁ ስኮርድ ነው። ኢብሬች ኢዜ በፕሪሚየር ሊጉ ታሪክ 400ኛ ሃትሪክን መስራት ችሏል። ኢዜ ቶተናም ላይ ሃትሪክ የሰራ 3ኛው የአርሰናል ተጫዋች ሆኗል። አርሰናል በሊጉ ታሪክ ለመጀመሪያ ጊዜ ቶተናምን በተከታታይ 4 የሊግ ጨዋታዎችንም ማሸነፍ ችሏል ብሏል። መረጃውንም ሁ ስኮርድ ይፋ አድርጎ በሌላ በኩል የአርሰናል ጎል ከጨዋታ ውጪ ነበር ብሏል። ሺማይክል የቀድሞ የማንቸስተር ዩናይትድ ተጫዋች ፒተር ሺማይክል የአርሰናል ሁለተኛ ግብ ከጨዋታ ውጪ ነበር ሲል አስተያየቱን ሰጥቷል። የአርሰናል ሁለተኛ ጎል መሻር ነበረበት፣ ከጨዋታ ውጪ ነበር ሲል የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ፒተር ሺማይክል ተናግሯል ተብሏል። መረጃውንም ሜን ስፖርት ይፋ አድርጎታል። ትናንት ምሽት የተደረጉ ሌሎች ጨዋታዎችም ነበሩ። የጨዋታዎቹን ውጤቶች በጨረፍታ እንመልከትና ወደ ሌሎች የስፖርት መረጃዎች የምንሻገር ይሆናል። ሎስ ብላንኮቹ ነጥብ ጥለዋል። በስፔን ላሊጋ መርሃ ግብር ሪያል ማድሪድ ከኤልቼ ጋር ያደረገውን ጨዋታ 2-2 በሆነ አቻ ውጤት አጠናቋል። የሪያል ማድሪድን ግቦች ዲን ሂጅሰንና ቤሊንጋም ሲያስቆጥሩ ለኤልቼ ፌባስና ሮድሪጌስ ከመረብ ማሳረፍ ችለዋል። ከጨዋታውም በኋላ ሪያል ማድሪድ 32 ነጥቦችን በመሰብሰብ በስፔን ላሊጋ የላሊጋው የደረጃ ሰንጠረዥ አናት አንደኛ ላይ ሲቀመጥ፣ ተጋጣሚው የነበረው ኤልቼ ደግሞ በ16 ነጥቦች 11ኛ ላይ መቀመጥ ችሏል። በቀጣይም ሮብ ሪያል ማድሪድ ከኦሎምፒያኮስ ጋር በአውሮፓ ቻምፒዮንስ ሊግ እንዲሁም አርብ ደግሞ ሄታፌ ከኤልቼ ጋር የሚጫወቱ ይሆናል። በምሽቱም ጨዋታ የቀድሞ የባርሴሎና በረኛ የአሁኑ የኤልቼ በረኛ የሆነው ኢኒያኪ ፔና የጨዋታው ኮከብ ተብሎ ተመርጧል። በሌላ በኩል ሪያል ማድሪዶች ኤልቼን ይቅርታ ጠይቀዋል ተብሏል። ሪያል ማድሪድ ባስተዋወቀው በ2025 ህይወታቸው ያለፉ ተጫዋቾች የያዘን ቪዲዮ ላይ የኤልቼውን ተጫዋች አንድሬ ዳ ሲልቫን ምስል በስህተት ተጠቅመው ነበር ተብሏል። ሎስ ብላንኮቹ ባስተዋወቁት ቪዲዮም በዲያጎ ጆታ ወንድም አንድሬ ሲልቫ ፈንታ የኤልቼውን ተጫዋች አንድሬ ዳ ሲልቫን ምስል ተጠቅመው ነበር ተብሏል። ሪያል ማድሪዶችም ለተፈጠረው ስህተት ኤልቼን በይፋ ይቅርታ ጠይቀዋል ተብሏል። ሪያል ማድሪድ ትናንት ምሽት ከኤልቼ ጋር ያደረገውንም ጨዋታ 2-2 በሆነ አቻ ውጤት አጠናቋል። በጣሊያን ሴሪያ ደግሞ ሲጠበቅ የነበረ አንድ ጨዋታ ተደርጓል። የሚላን ደርቢ ኤሲ ሚላን ወሳኝ ድል አሳክቷል። በጣሊያን ሴሪያ ኤሲ ሚላን ከኢንተር ሚላን ጋር ያደረገውን የሚላን ደርቢ ጨዋታን 1-0 በሆነ ውጤት ማሸነፍ ችሏል። የኤሲ ሚላን የማሸነፊያ ግብም ክርስቲያን ፑልሲች ከመረብ ማሳረፍ ችሏል። ኢንተር ሚላን በውድድር ዓመቱ 4ኛ ሽንፈቱን ማስተናግዷል። ከጨዋታውም በኋላ ኤሲ ሚላን 25 ነጥቦችን በመሰብሰብ በጣሊያን ሴሪያ ሁለተኛ ላይ ሲቀመጥ
ኢንተር ሚላን ደግሞ 24 ነጥቦችን በመሰብሰብ አራተኛ ላይ መቀመጥ ችሏል። በቀጣይም ሮብ አትሌቲኮ ማድሪድ ከኢንተር ሚላን በአውሮፓ ቻምፒዮንስ ሊግ እንዲሁም ቅዳሜ ደግሞ ኤሲ ሚላን ከላዚዮ በጣሊያን ሴሪያ የሚጫወቱ ይሆናል። ትናንት ምሽት በሳውዲ ፕሮ ሊግ የተደረገ አንድ ጨዋታ ነበር። አልናስር በአሸናፊነቱ ቀጥሏል። በሳውዲ አረቢያ ሊግ የ9ኛ ሳምንት መራግብር አልናስር ከአልካሊጅ ጋር ያደረገውን ጨዋታ 4-1 በሆነ ውጤት አሸንፏል። የአልናስርን የማሸነፊያ ግቦችም ክርስቲያኖ ሮናልዶ፣ ጃኦ ፌሊክስ፣ ሳዲዮ ማኔና ዌስሌ አንዳንድ ግቦችን ከመረብ ማሳረፍ ችለዋል። የ40 ዓመቱ ክርስቲያኖ ሮናልዶ በትናንት ምሽቱ ጨዋታ የመቀስ ምት ግብ አስቆጥሯል። ክርስቲያኖ ሮናልዶ በእግር ኳስ ህይወቱ ያስቆጠራቸውን ግቦች ወደ 954 ከፍ ማድረግ ችሏል። ክርስቲያኖ ሮናልዶ በውድድር ዘመኑ 10ኛ የሊግ ጎሉን ማስቆጥሯል። ጃኦ ፌሊክስ ደግሞ በሊጉ 11ኛ ጎሉን በማስቆጠር ኮከብ ግብ አግቢነቱን እየመራ ይገኛል። አልናስር የመጀመሪያ 9 የሊግ ጨዋታዎችን በሙሉ ማሸነፍ ችሏል። ይህንም ተከትሎ አልናስር ሊጉን በ27 ነጥቦች በበላይነት እየመራ ይገኛል። ሳውዲ ፕሮ ሊግ ደረጃን ስንመለከት አልናስር 9 ጨዋታዎችን አድርጎ 27 ነጥቦችን በመሰብሰብ የሳውዲ ፕሮ ሊግን በአንደኝነት እየመራ ይገኛል። 25 ንጹህ ጎሎችን መሰብሰብ ችሏል። እንዲሁም ሁለተኛ ላይ ደግሞ አልሂላል አለ 15 ንጹህ ጎልና 23 ነጥቦችን መሰብሰብ ችሏል። ከመሪው አልናስር በ4 ነጥቦችም አንሷል። ሶስተኛ ላይ ደግሞ አልታዋን አለ 22 ነጥቦችን መሰብሰብ ችሏል። 11 ንጹህ ጎሎችም አሉት። እንዲሁም አራተኛ ላይ አልአህሊ መቀመጥ ችሏል። 6 ንጹህ ጎልና 19 ነጥቦች። አምስተኛ ላይ አልቃዲሲ አለ 7 ንጹህ ጎልና 17 ነጥቦች። እንዲሁም ስድስተኛ ላይ ደግሞ አልካሊጅ መቀመጥ ችሏል። 7 ንጹህ ጎልና 14 ነጥቦችን መሰብሰብ ችሏል። ትናንት ሌሊቱን በአሜሪካ ሜጀር ሊግ ሶከር በተደረገ ጨዋታ ደግሞ በምስራቅ ኮንፈረንስ የግማሽ ፍጻሜ ጨዋታ ኢንተር ሚያሚ ከሲናንሲናቲ ጋር ያደረገውን ጨዋታ 4-0 በሆነ ውጤት አሸንፈዋል። ሊዮኔል ሜሲም የአሲስት ሃትሪክ መስራት ችሏል። ሊዮኔል ሜሲ 3 አሲስትና 1 የግንባር ጎል በማስቆጠር የጨዋታው ኮከብ ተብሎ ተሰይሟል። ኢንተር ሚያሚ በ7 ጨዋታዎች ካስቆጠሯቸው 25 ጎሎች ውስጥም 22 የሚሆኑትን የሊዮኔል ሜሲ ቀጥተኛ ተሳትፎ አለባቸው ተብሏል። ማለትም ጎልና አሲስት አስመዝግበዋል። ሊዮኔል ሜሲ በእግር ኳስ ዘመኑ ያስቆጠራቸውን ጎሎች 896 የደረሱ ሲሆን የአሲስት መጠኑ ደግሞ 404 ደርሷል። ይህ ማለትም 1300 የጎል አስተዋጽኦ ላይ በመድረስ በታሪክ ቀዳሚው እግር ኳስ ተጫዋች መሆን ችሏል። ኢንተር ሚያሚ በታሪኩ ለምስራቅ ኮንፈረንስ ፍጻሜ አልፎ የማያውቅ ሲሆን በቀጣይ ፍጻሜውን ተጫውቶ ካሸነፈ ከምዕራብ ኮንፈረንስ የፍጻሜ አሸናፊ ጋር ለዋናው ዋንጫ የሚጫወት ይሆናል ተብሏል። ቤተሰቦች መረጃውንም ሙንዶ ዲፖርቲቮ ይፋ አድርጎታል። ከውጤት ጥቆማዎች ወተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት የሃይቲ ደጋፊዎች ወደ አሜሪካ አያመሩም ተብሏል። በቀጣይ የ2026 የዓለም ዋንጫ ውድድር ካለፉ ሀገራት መካከል በካሪቢያን ከሚገኙ ደሴቶች አንዷ የሆነችው ሃይቲ ትገኝበታለች። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የሃይቲ ብሔራዊ ቡድን ደጋፊዎች ወደ አሜሪካ እንዲገቡ እንደማይፈቅዱ ተገልጿል። ሃይቲ እንደ ኢራን ሁሉ የትራምፕ አስተዳደር የአሜሪካን ምድር እንዳይረግጡ ከሚያግዳቸው 19 ሀገራት መካከል ትገኛለች ተብሏል። በዓለም ዋንጫ ወቅት የሃይቲ ተጫዋቾች ቡድን አባላትና ቤተሰቦቻቸው ብቻ ወደ አሜሪካ እንዲገቡ ይፈቀድላቸዋል ተብሏል። መረጃውንም ዘ አትሌቲክስ ዘግቦታል። አርኔ ስሎት በክለቡ በሊቨርፑል አመራሮች ሙሉ ድጋፍ አለው። ባለቤቶቹ ሁኔታውን እንዲያስተካክል እስከ አዲስ ዓመት ድረስ ጊዜ ሰጥተውታል ተብሏል። ሊቨርፑል አሁንም አርኔ ስሎት ምርጥ አሰልጣኝ እንደሆነ ያምናል። እናም በትክክለኛው መዋቅርና ድጋፍ ይህንን አስቸጋሪ ወቅት ማለፍ እንደሚችል ያስባሉ ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ለባርሴሎና እና ለአርሰናል ዝግጁ ነን። ኤንዞ ማሬስካ የሰማዮቹ አሰልጣኝ ኤንዞ ማሬስካ ቡድናቸው በሚቀጥለው ሳምንት ለሚያደርገው ጠንካራ ጨዋታ ዝግጁ መሆኑን ገልጸዋል። ጥሩ ስራ እየሰራን ነው ያሉት ኤንዞ ማሬስካ በራሳችን እምነት አለን፣ በሙሉ በራስ መተማመንም ወደ ጨዋታ እናምራለን ብለዋል። በራሳችን እምነት አለን፣ አሁን ለባርሴሎናና እንዲሁም ለአርሰናሉ ጨዋታ ዝግጁ ነን ሲሉ የቼልሲ ዋና አሰልጣኝ ኤንዞ ማሬስካ ተደምጠዋል።
እንዲሁም የቼልሲና የባርሴሎናን ጨዋታ የሚመሩት ዳኛ ታውቀዋል ተብሏል። በባርሴሎናና ቼልሲ መካከል የፊታችን ማክሰኞ የሚደረገውን ተጠባቂ የአውሮፓ ቻምፒዮንስ ሊግ ጨዋታን የሚመሩት ዳኛ ታውቀዋል። በዚህ መሰረት ጨዋታውን ስሎቫኒያዊ የ42 ዓመት ዳኛ ስላቭኮ ቪንቺክ በመሃል ዳኝነት የሚመሩት ይሆናል። ባርሴሎና በዋና ዳኛው የተመራ ከዚህ በፊት 3 ጨዋታዎችን ያደረገ ሲሆን በአንዱ ጨዋታ ተሸንፎ በአንዱ አሸንፈዋል። የሁለቱ ክለቦች ተጠባቂ ጨዋታ ማክሰኞ ምሽት 5 ሰዓት ስታንፎርድ ብሪጅ ላይ የሚደረግ ይሆናል። ባርሴሎና ከቼልሲ ጋር በሚያደርገው የአውሮፓ ቻምፒዮንስ ሊግ ጨዋታ ከጨዋታው በፊትም በስታንፎርድ ብሪጅ ምንም ልምምድ ላለማድረግ ወስነዋል ተብሏል። ይህንን መረጃ ሙንዶ ዲፖርቲቮ ይፋ አድርጎታል። ሪያል ማድሪድም እንዲሁ ከ2 ሳምንት በፊት ይሰልሉኛል በሚል ስጋት በአንፊልድ ልምምድ ላለማድረግ ወስኖ ነበር። ይሰልሉኛል በሚል ምክንያት ሲሌን መረጃ ሙንዶ ዲፖርቲቮ ይፋ አድርጎታል። ሮበርት ሉዋንዶስኪ በባርሴሎና የመጀመሪያ የውድድር ዘመኑ መጨረሻ ላይ ለባየርን ሙኒክ ባርሴሎናዎች 2.5 ሚሊዮን ዩሮ ጉርሻ እንዳይከፍሉ ጎሎችን ማስቆጠር እንዲያቆም ነግረውት ነበር ሲል ይህንን መረጃ ደግሞ ማርካ ስፖርት ዘግቦታል። ማርከስ ራሽፎርድ ከጉዳቱ በማገገም ልምምድ አድርጓል። እናም ክለቡ ባርሴሎና ከቼልሲ ጋር በሚያደርገው የአውሮፓ ቻምፒዮንስ ሊግ ጨዋታ ላይ ወደ ለንደን ይጓዛል ሲል ይህንን መረጃ ሬሌቮ ዘግቦታል። በሌላ በኩል የባርሴሎናው የመሃል ሜዳ ተጫዋች ፔድሪ ደግሞ ከቼልሲ ጋር የሚደረገው የአውሮፓ ቻምፒዮንስ ሊግ ጨዋታ ሊያመልጠው ይችላል ተብሏል። በሌላ መረጃ ፎርብስ የወቅቱ የዓለማችን ውድ ተከፋይ ተጫዋቾች በማለት 10 ተጫዋቾችን በደረጃ እንዲያስቀምጠዋል። ቤተሰቦች በዚህ መሰረት 10ኛ ላይ ላሚን ያማል የባርሴሎናው ታዳጊ የፊት መስመር ተጫዋች መቀመጥ ችሏል። 10ኛ ላይ ሲቀመጥ ላሚን ያማል $43 ሚሊዮን ማለትም 37 ሚሊዮን ዩሮ በአመት ያገኛል ተብሏል። 9ኛ ላይ ደግሞ የሪያል ማድሪዱ የመሃል ሜዳ ተጫዋች ጁድ ቤሊንጋም መቀመጥ ችሏል። $44 ሚሊዮን ማለትም 38 ሚሊዮን ዩሮ በአመት ይከፈለዋል ተብሏል። 8ኛ ላይ ሳዲዮ ማኔ አለ ከአልናስር $54 ሚሊዮን ማለትም 46 ሚሊዮን ዩሮ በአመት እየተከፈለው ይገኛል ለሳዲዮ ማኔ። 7ኛ ላይ ደግሞ ግብፃዊ የሊቨርፑል የፊት መስመር ተጫዋች ሙሐመድ ሳላህ አለ $55 ሚሊዮን ማለትም 47 ሚሊዮን ዩሮ እየተከፈለው ይገኛል ተብሏል። 6ኛ ላይ ብራዚላዊ የሪያል ማድሪድ የፊት መስመር ተጫዋች ቪኒሺየስ ጁኒየር መቀመጥ ችሏል። 6ኛ ላይ ሲቀመጥ $60 ሚሊዮን ማለትም 51 ሚሊዮን ዩሮ የተከፈለው ይገኛል ተብሏል። 5ኛ ላይ ደግሞ የማንቸስተር ሲቲው የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ መቀመጥ ችሏል። $80 ሚሊዮን ማለትም 68 ሚሊዮን ዩሮ የተከፈለው ይገኛል ተብሏል። 4ኛ ላይ የሪያል ማድሪዱ ፈረንሳዊ የፊት መስመር ተጫዋች ኪሊያን ሙባፔ መቀመጥ ችሏል። ኪሊያን ሙባፔ 4ኛ ላይ ሲቀመጥ $95 ሚሊዮን ማለትም 81 ሚሊዮን ዩሮ የተከፈለው ይገኛል ተብሏል። 3ኛ ላይ ደግሞ የቀድሞ የሪያል ማድሪድ ተጫዋችና ለጀንድ ካሪም ቤንዜማ ለአልሂላል እንደሚጫወት ይታወቃል። $104 ሚሊዮን ማለትም 89 ሚሊዮን ዩሮ የተከፈለው ይገኛል። 2ኛ ላይ ደግሞ የ8 ጊዜ የባላንዶር አሸናፊው ሊዮኔል አንድሬስ ሜሲ መቀመጥ ችሏል። $130 ሚሊዮን ማለትም 111 ሚሊዮን ዩሮ የተከፈለው ይገኛል ተብሏል። ቤተሰቦች ፎርብስ ይፋ እንዳደረገው መረጃ ከሆነ 1ኛ ላይ መቀመጥ የቻለው የ5 ጊዜ የባላንዶር አሸናፊው ክርስቲያኖ ሮናልዶ ሲሆን $280 ሚሊዮን ማለትም 239 ሚሊዮን ዩሮ የተከፈለው ይገኛል ተብሏል። መረጃውንም ፎርብስ ይፋ አድርጎታል። በሌላ መረጃ ማዕበሉ አላለፈም በቅርብ እንዳለ ይሰማኛል ብሏል ሩበን አሞሪም። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በቡድናቸው ውስጥ መጥፎ ጊዜ አብቅቷል ማለት እንደማይፈልጉ ተናግረዋል። ማዕበሉ አብቅቷል ማለት አልፈልግም ያሉት ሩበን አሞሪም አሁንም ድረስ ሊመለስ እንደሚችልና በቅርበት እንዳለ ይሰማኛል በማለት ገልጸዋል። በፕሪሚየር ሊጉ ሁሉም ነገር በፍጥነት ሊቀየር ይችላል፣ ምክንያቱም የትኛውም ቡድን የትኛውንም ጨዋታ ማሸነፍ ይችላል ሲሉ ሩበን አሞሪም ተናግረዋል። የሊጉ እግርጌ ላይ ያሉ ክለቦች ካየናቸው በርካታ ነጥብ ሰብስበዋል ያሉት አሰልጣኙ ሁሉም በፍጥነት ሊለዋወጥ
ይችላል። ስለዚህ ማዕበሉ አልፏል አንልም፣ ነገር ግን ዝግጁ ነን ብለዋል። አሁን ላይ የትኛውንም ማዕበል ለመጋፈጥ በተቻለ ዝግጁ ነን። ስለዚህ በእያንዳንዱ ጨዋታ መፋለማችን መቀጠል አለብን ሲሉ ሩበን አሞሪም ተናግረዋል። ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ላይ ከኤቨርተን ጋር በኦልድ ትራፎርድ ስታዲየም የሊግ ጨዋታውን የሚያደርግ ይሆናል። ማንቸስተር ዩናይትድ የወልቭሱን ጃኦ ጎሜዝን በጥር ወር ለማዘዋወር ንግግር ጀምሯል ተብሏል። ማንቸስተር ዩናይትድ ባለፉት ቀናቶች ተጫዋቹን ለማስፈረም ከናት ክለቡ ጋር እየተወያየ ነው። እናም የዝውውር ዋጋው 44 ሚሊዮን ፓውንድ እንደሆነ ታውቋል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ ማቲያስ ኩኛ በትናንትናው ልምምድ ላይ የጭንቅላት ጉዳት ያስተናገደ ሲሆን ይህም ያን ያህል የከፋ ባይሆንም አስቀድሞ ተይዞለት የነበረውን ፕሮግራም እንዲቀይር አስገድዶታል ተብሏል። ሆኖም ለኤቨርተኑ ጨዋታ እንደሚደርስ ይጠበቃል። ጉዳቱ የከፋ አይደለም ሲል ይህንን መረጃ ሜን ስፖርት ይፋ አድርጎታል። ቤተሰቦች ዛሬ ምሽት በኦልድ ትራፎርድ ስታዲየም ማንቸስተር ዩናይትድ የመርሳይዱን ክለብ ኤቨርተንን ያስተናግዳል። ባለፉት 20 ዓመታት ኤቨርተን ወደ ኦልድ ትራፎርድ መጥቶ ማንቸስተር ዩናይትድን በሁሉም ውድድሮች ማሸነፍ የቻለው አንድ ጊዜ ብቻ ነው ተብሏል። ኦልድ ትራፎርድ ለኤቨርተን እጅጉኑ ፈታኝ ስታዲየም ሆኗል። ቤተሰቦች ማንቸስተር ዩናይትድ ወይንስ ኤቨርተን ማን ያሸንፋል? ጨዋታውስ ስንት ለስት ይጠናቀቃል? የጨዋታውን ውጤት ቅድመ ግምታችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ማንቸስተር ዩናይትድ ዛሬ ምሽት ኤቨርተንን የሚያሸንፍ ከሆነ ከሊቨርፑልና ከቶተንሃም ሆትስፐር በ3 ነጥቦች ርቆ ከማንቸስተር ሲቲ ደግሞ በ1 ነጥብ ብቻ የሚያንስ ይሆናል። ማንቸስተር ዩናይትድ ለመጨረሻ ጊዜ በሜዳው ኤቨርተንን ሲገጥምም የመርሳይዱን ክለብ 4-0 በሆነ ውጤት ማሸነፉ ይታወሳል። ወደ ሊጉ ፉክክር ለመመለስ ለማንቸስተር ዩናይትድ ወሳኙ ጨዋታ ዛሬ ምሽት 5 ሰዓት ላይ የሚደረግ ይሆናል። በሌላ መረጃ ባርሴሎና ለዳኞች ብር ይከፍላል ብለዋል ፍሎሬንቲኖ ፔሬዝ። የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ባርሴሎና ለዳኞች ከ8 ሚሊዮን ዩሮ በላይ ከፍሏል በማለት ስሞታቸውን አሰምተዋል። እንደ ፍሎሬንቲኖ ፔሬዝ አነጋገርም ከሆነ ከ2001 እስከ 2018 ባለው 17 ዓመታት ውስጥ ለስፔን ከፍተኛ ሊግ ዳኞች ወደ 8.4 ሚሊዮን ዩሮ የሚጠጋ ገንዘብ ባርሴሎና ከፍሏል ሲሉ ፔሬዝ ተናግረዋል። ፍሎሬንቲኖ ፔሬዝ እንደሚሉትም ምክንያቱ ምንም ይሁን ምንም ለዳኞች ለ17 ዓመታት ይህን ያህል ገንዘብ መክፈሉ የተለመደ አይደለም፣ ስፖርቱን ለማሳደግ አደጋ ውስጥ የጣለ ነው ሲሉ የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ተናግረዋል ተብሏል። የኒውካስትል ዩናይትድ እና የዴንማርክ አጥቂ የሆነው ዊሊያም ኦሱላ በጥር ወር ወደ አይንትራንክ ፍራንክፈርት ለመቀላቀል ይፈልጋል። ክለቡም በበጋው በውሰት ሊያስፈርመው ሞክሮ ነበር ተብሏል። ተጫዋቹ የመጀመሪያው ቡድን ውስጥ እግር ኳስን በተከታታይ የመጫወትና በቋሚነት የመሰለፍና የመጫወት ፍላጎት አለው ሲል ይሄንን መረጃ ቢልድ ስፖርት ይፋ አድርጎታል። በሌላ መረጃ ባየርን ሙኒኮች ይግባኝ ሊጠይቁ ነው ተብሏል። የጀርመኑ ክለብ ባየርን ሙኒክ በኮሎምቢያው ተጫዋች ሉዊስ ዲያዝ ላይ የተላለፈውን የ3 ጨዋታ ቅጣት ይግባኝ ሊጠይቅ እንደሆነ እየተገለጸ ይገኛል። ሙኒክ ከፒኤስጂ ጋር በነበራቸው የቻምፒዮንስ ሊግ ጨዋታ ሉዊስ ዲያዝ ሞሮኳዊ ተጫዋች ሐኪሚ ላይ በሰራው ከባድ ጥፋት በዩኤፋ 3 ጨዋታ መቀጣቱ ይታወሳል። የቀድሞው የሊቨርፑል ተጫዋች በቻምፒዮንስ ሊግ ፒኤስጂን 2-1 ባሸነፉበት ጨዋታ በአስራፍ ሐኪሚ ላይ በሰራው አሰቃቂ ጥፋት ምክንያት በቀይ ካርድ ከሜዳ መሰናበቱ የሚታወቅ ሲሆን ባየር ሙኒኮች ቅጣቱ ወደ 1 ጨዋታ ዝቅ እንዲል ይግባኝ ለመጠየቅ ተዘጋጅተዋል ሲል ይህን መረጃ ቢልድ ስፖርት ዘግቦታል። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ወደ ቤተሰቦች ቪዲዮን ላይክ አድርጋችሁ ስለጀመራችሁት ከልብ እናመሰግናለን። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።